እጃችሁ ከፍ አድርጉና ጠላቴ ወይ ስማ፣ እኔ አልጨነግፍም። በእኔ ላይ ጭንገፋ አይሰራም። በቤተሰብ ላይ አይሰራም። በዚህ 29 ቀን ከፊታችሁ እግዚአብሔር ጭንገፋን እየጠረገ ያልፋል። አራ አንድ ሰው ጮሆ አሜን በል። ተቀመጡልኝ። ፈረስ ለጦርነት ቀን ይዘጋጃል ይላል መጽሐፍ፣ ድል ግን ከእግዚአብሔር ዘንድ ነው ይላል። እመኑኝ፣ በዚህ 29 ቀን ያልጠበቃችሁትን ድል እግዚአብሔር ይሰጣቸዋል። ጭንገፋን እየሰበረ ድል ይሰጥሻል። ኪሳራን እየሰበረ ድል ይሰጥሻል። እግዚአብሔር የሚክስ አምላክ ነው። ትዝ ይላችኋል አንደኛ ሳሙኤል ምዕራፍ 1ን ስለ አንድ ሴት፣ ስለ ጀግና ሴት ሃና ስለተባለች ሴት በብርቱ መጽሐፉ ይናገራል። ምዕራፍ 1 የምሬት ይላል፣ የለቅሶ ምዕራፍ ይላል፣ የማግሮምረም ምዕራፍ ይላል፣ የትካሴ ምዕራፍ ይለዋል። ጣውንቷ ታስቆጣ፣ ታበሳጫ፣ ታማርራት ነበር ይላል። ወደ ምዕራፍ 2 ግን አብራት አልተሻገረች። እኔ ዛሬ ላመነ ሰው በዚህ ቲቪም ለሚሰማኝ ሰው ችግራችሁ፣ መከራችሁ፣ መካንነታችሁ ወደ ሁለተኛው ምዕራፍ አይሻገርም። ተነሱና ሲባክን ጨብጦና ብድግ በይና መከራሽ ወደ ሁለተኛው ምዕራፍ አይሻገርም በሉ። ጨብጦ በጌታ ሐዘን ወደ ሁለተኛ ምዕራፍ አይሻገርም ይላል የእግዚአብሔር አምላክ ድምፅ። አንድ ሰው ጮሆ አሜን ይበል። ይሄ አንደኛው ምዕራፍ ማለት ይሄ ነው። ይሄ የችግር ምዕራፍ፣ የሐዘን ምዕራፍ፣ የትካዘ ምዕራፍ ነው። የብስጭት ምዕራፍ ነው። እየተበሳጫችሁ የመጣችሁ እያዘናችሁ የመጣ ምዕራፉን ጨርሳችኋል። ወደ ሁለተኛው ምዕራፍ ቀንዴን ከፍ ከፍ አለገ፣ አፌ በጠላቶቼ ላይ ተከፈተ። ዛሬ ለአንድ ሰው ተነብያለሁ። የሐዘን ምዕራፍ ጨርሰሃል። የስብራት ምዕራፍ ጨርሰሃል። የብስጭት ምዕራፍ ጨርሰሃል። ጨብጣት። የብስጭት ምዕራፍ ጨርሰሃል በሎ። የሐዘን ምዕራፍ ጨርሰሃል። ረማሳታካራባሳታካራ ረባሻታራባሼና ዛሬ ለአንድ ሰው ተነብያለሁ። የሐዘን ምዕራፍ፣ የብስጭት ምዕራፍ፣ የንዝነዛ ምዕራፍ፣ የጭቅጭቅ ምዕራፍ እኔና አንቺ ዛሬ ጨርሰናል። ብድግ በልና ወጥቻለሁ። ውጪ። ጌታ እንደዚህ እያለኝ ከልጆቼ ላይ የሐዘኑን ምዕራፍ ወስጃለሁ። አጠገባችሁ ያለውን ሰው አትጨነግፍም በሉት። ድገምና አትጨነግፍም በሉት። ዘጸአት 23ን አውጡልኝ። ቁጥር 24 ላይ እንዲህ ይላል፣ ለአማልክቶቻቸው አትስገድ፣ አታምልካቸው፣ እንደ ሥራቸውም አትስራ። ነገር ግን ፈጽመ ምን አርጋቸው? አፍርሳቸው። ሐውልቶቻቸውንም ሰባብራቸው። አምላካችሁን እግዚአብሔርን ታመልካላችሁ፣ እርሱም እህልና ውሃን ይባርካል፣ በሽታንም ከመካከልህ ያርቃል። ከዛስ በምድር መካን ወይም የምትጨነግፍ አትሆንም፣ የዘመንህንም ቁጥር ምን ይላል? ይሞላል። አጠገባችሁ ያለውን ሰው የምትጨነግፍ አትሆንም በሉት። እሺ፣ አጠገባችሁ ያለውን ሰው እያወራችሁ አትጨነግፍም በሉት። ቀና ብላችሁ ስሙ። ብዙ እግዚአብሔር በዚህ ጧት እየመጣው ያለ ስለዚህ ወር መንፈስ ቅዱስ መንፈስ ዓለም ላይ ኮንፌስ እንዳረግ ወደ ውስጤ ያመጣ የነበረው በደንብ ስሙኝ። ይህን መልእክት ከቅርብም ከሩቅም የመጣችሁ የአባቴ ብሩካኖች በጣም ሰው ሊያገኘው ያልቻለውን እንቆቅልሽ የሆነባችሁን ነገር፣ ገንዘብ፣ ጊዜ፣ ጉልበት፣ ብዙ ነገር የጨረሳችሁበትን ነገር እግዚአብሔር በዚህ 30 ቀን ውስጥ
ኢኮኖሚያችሁን፣ ጤናችሁን፣ ፋይናንሳችሁን የናንተን የሆነውን ነገር በዚህ 30 ቀን እግዚአብሔር ይፈውሳል። እስቲ አንዴ አጠገባችሁ ያለውን ሰው እግዚአብሔር ነገርህን ይፈውሳል በል። ምንጭህን ይፈውሳል በል። ምንጮቻችን ሲፈወሱ ወንዞቻችን ይፈወሳሉ። ምንጮቻችን የወንዞች ምኖች ስለሆኑ ገባሮች ስለሆኑ ምንጭ ከሌለ ወንዝ የለም። ሄሎ ምንጭ ከሌለ ወንዝ የለም። ምንጭ ካለ ነው ወንዝ ያለ። የወንዝ ህልውና ምንጩ ነው። አልሰማችሁ? የወንዝ ህልውና ምንድነው? ምንጭ ነው። ምንጭ ከሌለ ኦሬዲ ወንዝ የለም። ዛሬ ምንጮቻችን ሲፈወሱ ወንዞቻችን ይፈወሳል ይላል መጽሐፍ ቅዱስ። ለዚህ እዚህ ቤት ውስጥ ያለ ኢኮኖሚ በለኝ፣ ጤና በለኝ፣ ፋይናንስ በለኝ፣ ቢዝነስ በለኝ፣ ትዳር በለኝ በዚህ 30 ቀን ይፈወሳል። ከምንድነው ፕሮፌት የሚፈወሰው ካልከኝ ደግሞ ጭንገፋ ከተባለ መርዝ፣ ጭንገፋ ከተባለ ከርስ የእስራኤል ልጆች ከእግዚአብሔር ዘንድ በባሪያ ሙሴ የመጣላቸው መምሪያ ወይም መልእክት ወይም የኪዳን ቃል ነው። ይሄ አሁን ያነበብኩላችሁ ዘጸአት ምዕራፍ 23 ቁጥር 24 ላይ ምንድነው? ለአማልክቶቻቸው ምን አትበሉ፣ አትስገዱ፣ አታምልኳቸው፣ ስራቸውንም ምን አትበሉ፣ አትስሩ። ነገር ግን ፈጽማችሁ ምን አርጓቸው? አስወግዷቸው። ሐውልቶቻቸውን ምን አርጉ? አፍርሱ አለ። አቤት አቤት! ሐውልቶቻቸውን አማልክቶቻቸው ምን ማለት ነው? ፌላሪቲ የሚጠሉ ወይም ጭንገፋን የሚስቡትን ነገሮችን ምን አርጓቸው? አስወግዷቸው፣ አፍርሱባቸው። ምንድነው ወደ ቤታችሁ ጭንገፋ እየሳበባቸው ያለ? ማግኔት ብረትን እንደሚስብ ጭንገፋ የሚስቡ ብዙ ነገሮች አሉ። ጭንገፋ ያለ ምንም ኮዝ ወደኛ ይመጣል። አንዳንድ ሰው የልጅ ጭንገፋ አለበት፣ አንዳንድ ሰው የፋይናንስ ጭንገፋ አለበት፣ አንዳንድ ሰው ደግሞ የሜሬጅ ጭንገፋ አለበት፣ አንዳንድ ሰው ደግሞ ምንም ቢሰራ ስራ አይወጣለትም። አንዳንዱ የትዳር ጭንገፋ አለበት። ትዳር ሊጀምር ያስባል፣ ፌል ያደርጋል። ይሄ 10 ወር ሙሉ ተከትሎ በገባሽበት እየገባ በወጣሽበት እየወጣ ዋጋ ያስከፈለሽ፣ እድሜሽን የበላ፣ ጊዜሽን የበላ፣ ሄሎ ደምህን የጠጣ፣ ላይፍሽን ያቆረቆዘ፣ ወደ ዳውን ያወረደሽ ዛሬ ይህንን ከርስ ከመሰረቱ ጌታ ይነቅለዋል። እጃችሁ ከፍ አድርጉና ይነቀላል በሉ።